you have studied this chapter you will be able to ወይም ማድረግ የምትችሉት ፐርሰናሊቲን ዲፋይን ታደርጋለህ what is personality ወይም ስብዕና የምንለው በአማርኛ ፐርሰናሊቲ ምንድን ነው የሚለውን ሪሊ ዲፋይን እናደርጋለን nature of psychoanalytic theory ወይም ፐርሰናሊቲን ዲፋይን የሚያደርጉ ሶስት ቲዮሪዎች አሉ ፐርሰናል psychoanalytic theory የሚባል አለ trait theory የሚባል አለ እና humanistic theory የሚባል አለ ሶ ስለነሱ ቲዮሪዎች አብረን የምናይ ይሆናል ማለት ነው ሌላው structure of personality ወይም የፐርሰናሊቲ መዋቅሮች ምንድናቸው የሚለውን እናያለን ማለት ነው ሌላው ዲፌንስ ሜካኒዝም የሚባሉ ወደ 9 የሚጠጉ ሰዎች የሆነ ነገር ዲፌንስ ለማድረግ የሚጠቀሙባቸው መንገዶች አሉ ማለት ነው ወይም የሆነ ነገር ለማስቀረት እንደ ፐርሰናሊቲ የሚጠቀሙባቸው ቢሄቪየሮች አሉ እነሱን እንደ ዲናያል ሪግሬሽን ራሽናላይዜሽን የመሳሰሉ እናያለን ማለት ነው ሌላው ስለ ትሬት ቲዮሪ ያልኳችሁ ስለ ሶስት ፐርሰናሊቲ ቲዮሪዎች እናያለን አንደኛው ሳይኮአናሊቲክ ነው ሁለተኛው ትሬት ቲዮሪ ነው ሶስተኛው ሁማኒስቲክ ቲዮሪ ነው ሶ the five factor of model of perspective ወይም የትሬት ቲዮሪ ፐርስፔክቲቭ 5 ሞዴል ኦሽን የሚባሉት እና ኦፕን ማይንድነስ ስለ ኮንሽነስ agreeableness የመሳሰሉ እነሱ አምስት ኦሽኖችን እናያለን ማለት ነው ሶ that's all about this unit ነው ይሄንን ስንጨርስ የምንረዳቸው ነገሮች እነዚህ ናቸው ማለት ነው አብራችሁ ነው ሶ meaning of personality define ከማድረግ እንጀምራለን personality ማለት ምንድነው the word personality is derived from Greek word persona ከሚለው የግሪክ ወርድ ነው የመጣው ምን ማለት ነው the theatrical mask worn by Greek actors ወይም ግሪኮች ወይም የግሪክ ተዋናዮች መድረክ ላይ ቲያትር በሚሰሩበት ጊዜ ያደርጉት የነበረ የማስክ አይነት ነው ሶ ያንን በመጠቀም ነው ማስክ እንደማለት ነው ፌስ ማስክ ነው ፐርሶና ማለት ሶ ከዛ ወርድ ነው የመጣው ፐርሰናሊቲ የሚለው ሶ ፐርሰናሊቲ ማለት ምንድነው ወደሚለው ደግሞ ሳይኮሎጂካል ወይም ፐርሰናሊቲ ሳይኮሎጂስቶች በተለያየ መንገድ ዲፋይን አድርገውታል the unique pattern of enduring thought feeling and action that can characterize a person ይሄ በደንብ ፐርሰናሊቲዎች የሚቀበሉት አይነት ዲፊኒሽን ነው ማለት ነው ምንድነው personality as the unique pattern of enduring thought feeling and action that characterize a person አንድ ሰው ወይም የሆነ ግለሰብ ዩኒክ የሆነ ወይም ልዩ የሆነ መገለጫው የሆነ አስተሳሰብ ወይም ታውት ወይም የሚያስብበት መንገድ አንዳንድ ሰዎች እሱ እኮ ሞር ነው ናም አስተሳሰቡ ማለት ነው ፊሊንግ እሱ ተናዳጅ ነው ይሄ ፐርሰናሊቲ አንድ አካል ነው አክሽን ወይም ድርጊቱ ይሄ ሃርድ ወርከር ነው ትላላችሁ አንድ ሰው እሱ የሆነ ነገር አጥብቆ ከያዘ በደንብ ይሳካለታል ምክንያቱም ሃርድ ወርከር ነው ሶ ፐርሰናሊቲ የምንለው ምንድነው ለብዙ ጊዜ አብሮ ነው የቆየ ድንገት የምናደርገው አይደለም ለምሳሌ የሆነ ፓርቲ ላይ ይዛችሁ ትሄዱና አንድ ሰው መጠጥ ቤት የሆነ ሪአክሽን ቢያሳይ ያ ሪአክሽን ጊዜያዊ ነው ለመጠጥ ቤቱ ብቻ የሚቆይ ነው ግን ይሄኛው ሪአክሽን ወይም ፐርሰናሊቲ የምንለው ኢንዱሪንግ ያደረገ ለብዙ ጊዜ የቆየ ዩኒክ የሆነ ፓተርን ኦፍ ታውት ወይም አስተሳሰባችን የሆነ ነገር ያለን ስሜት ፊሊንጋችን ተናዳጅ ልንሆን እንችላለን ደስተኛ በቃ ሳቂታ የሆኑ ሰዎች አሉ የነሱ ስብዕናቸው ነው የስብዕናቸው አንድ አካል ለምሳሌ ሀሊማ የምትባል አርቲስት አለች አይደል በምን ነው የምትታወቀው በጣም ሳቂታ ነች ምናምን በዛ መንገድ ትታወቃለች ወይም ደግሞ ዲጄ ሊን ብንወስድ ዲጄ ሊ ወንዳው እንዲሆነ ካራክተር አላት አይታችሁ ከሆነ በቃ ፐርሰናሊቲ ማለት ያ ነው አብሯት የቆየ ለብዙ ጊዜ አስተሳሰቧ አነጋገሯ አበላሏ ኤቭሪቲንግ ያ ፐርሰናሊቲ ነው ማለት ነው ሶ the thought feeling and action that a person have is called personality ማለት ነው that personality must be enduring for some part ለሆነ ጊዜ መቆየት ይኖርበታል ማለት ነው እዚህ ጋር ፐርሰናሊቲን ከካራክተር ጋር መለየት ይኖርብናል ካራክተር ከሚባለው ነገር ጋር ካራክተር ምንድነው that is the value judgment made about person moral or ethical behavior ካራክተር ምንለው አንድ ሰው ያረገ ስላለው ነገር ሞራል ቢሄቪየር ወይም ራይት ወይም ሮንግ ስለመባሉ የሚያወራ ከሆነ it is ካራክተር ነው ወይም የሆነ ሰው ተናዳጅ ሳቂታ ምናምን ሆኖ ያ ከሞራል ቫልዩ ጋር ለምሳሌ ሩሩ ወይም ቸር የሆነ ንፉግ የሆነ ሰው ይሄ ከሞራል ቫልዩዎች አንፃር ነው ማለት ሩሩ ጥሩ ነው ንፉግ የሆነ ሰው ደግሞ ጥሩ አይደለም ብለን በዛ ሴንስ ዲፋይን እናደርጋለን ካራክተርን ማለት ነው ወይም ደግሞ ቴምፕሬት የሚባላል ቴምፕሬት ማለት ደግሞ ስንወለድ አብሮን የተፈጠረ ወይም መናደድ ስሜታዊ መሆን ስሜታዊነት በቃ አብሮን የተፈጠረ ነገር ነው ወይም የሆነ ነገር መላመድ ሰዎች የሆነ ነገር ትንሽ ቆይተው ይላመዱታል የሆነ ነገር መላመድ ወይም አዳፕታቢሊቲ እና ኢሪቴቢሊቲ ስሜታዊ መሆን እነዚህ ነገሮች
ከተፈጥሮ የተሰጡ ናቸው። ሰው ለምን ስሜታዊ ሆነ አትልም። በቃ ስሜታዊ መሆን በተፈጥሮ የተሰጠን ነገር ነው። ያ ነው ማለት ነው። ግን ይሄን ማወቅ ያለባችሁ ካራክተርም ወይም ስለ ነገር ያለን ጅሩነት፣ ለጋስነት፣ ንፉግነት ምናምን የምንላቸው ካራክተሮችም ሆኑ ቴምፕሬት የምንለው የተፈጥሯዊ ባህሪያችን የፐርሰናሊቲ ቪታል ወይም ወሳኝ ነገር ነው ማለት ነው። ፐርሰናሊቲ ማለት it is enduring thought feeling and action of a person ዩኒክ የሆነ ፐርሰናሊቲያችን እርስ በርስ የተለያየ ነው። አንዳችን ከአንዳችን ተመሳሳይ የሆነ ፐርሰናሊቲ የለንም። ሰዎች 10 ሰዎች ብታመጡ 10ሩም የተለያየ ነው ፐርሰናሊቲ ማለትም አስተሳሰብ፣ ቢሄቪየር፣ ፊሊንግ ነው ያላቸው። በእውነት 10ሩንም የሆነ ነገር ብትሰጧቸው ወይም መኪና ገዛችኋላችሁ 10 ሰው መርጣችሁ 10ሩም ተመሳሳይ የሆነ ፊሊንግ አይኖራቸውም። አንዳንዱ ድጭም ላይልበት ይችላል፣ አንዳንዱ ፍሬንድሊ ሊበላ ይችላል በደስታ ምናምን በቃ ለሆነ ነገር ያለን ፊሊንግ ወይም ስሜት እንደዛ አይነት ነገሮች ናቸው ማለት ነው ፐርሰናሊቲን የሚገልጹት። ስለ ፐርሰናሊቲ ይሄን ካልን ቲዮሪ ኦፍ ፐርሰናሊቲ እናያለን። ቲዮሪ ኦፍ ፐርሰናሊቲ ማለት ደግሞ ፐርሰናሊቲ ማለት ምንድነው ብለው ዲፋይን የሚያደርጉ ብዙ አይነት ቲዮሪዎች አሉ። ከነዛ ውስጥ እነ ሳይኮአናሊቲክ ትሬት እና ሂውማኒስቲክን እዚህ ጋር እናያለን ማለት ነው። ምን ይላል መጽሐፋችሁ ላይ ስለ ሳይኮአናሊቲክ ቲዮሪ ሲያስረዳ ሳይኮአናሊቲክ እንዳየነው ዩኒት 1 ላይ አይተናል፣ ሞቲቬሽናል ላይ አይተናል። ስለ ሳይኮ አናሊቲክ በሲግመንድ ፍሮይድ ኮንትሮቨርሽናል ማን ነው ወይም አወዛጋቢ አነጋጋሪ የሆነ ማን ነው? እንደ ዶክተር ነው። በሱ ምክንያት ፊዚክሻን ነው። በሱ ምክንያት አውስትራሊያን ፊዚክሻን ነው። በሲግመንድ ፍሮይድ አማካኝነት ነው የተመሰረተው ሳይኮአናሊቲክ። ብዙ አይነት ሳይኮአናሊቲክ ቲዮሪዎችን አይተናል እስካሁን ባየናቸው ዩኒቶች። በዛ ላይ ነው የተመሰረተው ማለት ነው። እንደ ፍሮይድ ከሆነ ፐርሰናሊቲ ኢዝ ፎርምድ ዊዝን አወር ሰልፍ ወይም በራሳችን ነው ፐርሰናሊቲያችንን የምንገነባው፣ ራሳችንን የምንገነባው። ይህን ፐርሰናሊቲ አራይዝ የሚያደርገው ወይም የሚነሳው ፍሮም ቤዚክ ኢምፖርት ስንወለድ ከሚኖረው ኒድ እና ድራይቭ ፍላጎቶች ነው ወይም ካራክተሪስቲኮቻችን ነው ብሎ ነው የሚያምነው ማለት ነው። ሰዎች በተፈጥሮ ሁልጊዜም ምንድነው ድብድብ ውስጥ ወይም ግብ ውስጥ ናቸው። በባዮሎጂካል ወይም ተፈጥሯዊ ፍላጎቶቻቸውና እነሱን ተፈጥሯዊ ፍላጎቶቻቸውን ለማሟላት በሚያደርጉት ጥረት ውስጥ ሁሌም ግብ ውስጥ ናቸው ብሎ ያምናል ማለት ነው። ሳይኮአናሊቲክ ቲዮሪ ምንድነው? ፐርሰናሊቲ ስትራክቸር የሚለውን ቲዮሪ ይነካል ወይም ፐርሰናሊቲ ስትራክቸር አለው ብሎ ያምናል። ከሶስት ነገሮች የተገነባ ነው ይላል። ኢን ፍሮይድ ቪውስ ፐርሰናሊቲ ሃዝ 3 parts which serve as different function ወይም የተለያየ አገልግሎት ያላቸው 3 ስትራክቸሮች ድምር ነው ብሎ ያስባል ማለት ነው። አይዲ ኢጎ እና ሱፐር ኢጎ የሚባሉ 3 ፋንክሽኖች አሉት ማለት ነው። ሶስቱም የተለያየ የሆነ ፋንክሽን አላቸው እና ኢንተራክት ሳዘር ያደርጋሉ። የአንድን ሰው ፐርሰናሊቲ ዲተርማይን ለማድረግ ኢንተራክት ዊዝ ዋን አናዘር አንደኛው ከአንደኛው ኢንተራክት ያደርጋል ያንደኛው ቢሄቪየራቸውን ለማግኘት ማለት ነው። የመጀመሪያው አይዲ ነው። ኢፍ ኢት ፊልስ ጉድ ዱ ኢት ጥሩ መስሎ ከተሰማ አድርገው። ይሄ የሆነ አኒማሊስቲክ የሆነ ቢሄቪየር ነው። ምን ማለት ነው? መግደል ጥሩ ነው ብለህ ካሰብክ ግደለው። በቃ ኤቭሪቲንግ ከተሰማህ ግደለው። የሆነ ነገር ማድረግ ከተሰማህ ትምህርት ለምን ትማራለህ? በቃ ወጥተህ እንደዚህ ማድረግ ትችላለህ። አኒማሊስቲክ ነው። ወጥተህ እንደዚህ የሆነ ነገር ማድረግ ትችላለህ። ለምንድን ነው የምትማረው? አይነት ነገር ነው ማለት ነው። ይሄ ስንወለድ አብሮን የሚኖር ነው። ኢንፋንት የሆነ አይዲ ነው። the id is latin word it ማለት ነው ወይም እሱ እንደማለት ነው። ይሄ አንኮንሺየስ ነው ወይም አስበን ምናምን ብናደርገው አይደለም። አንኮንሺየስ ነው፣ ኢሞራል ነው፣ ተፈጥሯዊም አይደለም። የሆነ ነገር ከመሰለህ አድርገው። if it feels good ጥሩ ከመሰለ do it አድርገው ነው። መግደል ከፈለክ ግደለው፣ መብላት ከፈለክ ብላ፣ የማንም ይሁን ያ ነገር መጠቀም ከፈለክ ተጠቀም፣ መስረቅ ከፈለክ ስረቅ ምናምን በቃ ጉድ ከመሰለህ አድርገው። ይሄ ሞራሊ አይደለም፣ አኒማሊስቲክ ቢሄቪየር ነው። ምክንያቱም ለምሳሌ የሆነ ቤት ተከራይተህ ሚስቱን ተመኝታት በቃ ስለተመኛት ማድረግ ይሄ አኒማሊስቲክ ቢሄቪየር ነው። ምክንያቱም እነሱ ባለትዳር ነች ምናምን አይደል፣ ሌላ ታሪክ ውስጥ የመግባት ነገር ይሆናል ማለት ነው። ይሄ በተፈጥሮ የሚገኝ ነው፣ ኤግዚስቲንግ በርዝ ነው፣ በተፈጥሮ የሚገኝ ነው እና ኦል ባዮሎጂካል ቤዚክ ባዮሎጂካል ድራይቭስ እነ ሃንገር ወይም መጠማት፣ እነ ትሪስቲ ወይም መጠማት፣ መራብ፣ ሴክስ ወይም ይሄ ግብረ ስጋ ግንኙነት የምንለው ወሲብ የምንለው ማለት ነው፣ አግሬሽን ወይም መናደድ የመሳሰሉ ነገሮችን ተፈጥሮ የሰው ልጆች መሰረታዊ ፍላጎቶችን ይይዛል ማለት ነው። እነዚህ ድራይቮች ወይም እነዚህ ፍላጎቶች መሰረታዊ የሰው ልጆች ፍላጎቶች አክቲቭ ሲሆኑ ፊዚካል ቴንሽን ይመጣል ወይም አካላዊ ቴንሽን ይመጣብናል። ይሄ አካላዊ ቴንሽን ደግሞ ምንን ያመጣል?
ሳይኮሎጂካል ቴንሽን ውስጥ ይከተናል። ሰዎች ይህን ለመቀነስ ኢንስታንሻል ኢነርጂን ለመቀነስ ምን ያደርጋሉ? እሱን ነገር ለመቀነስ የመሰላቸውን ነገር ያደርጋሉ። ይሄ በህፃንነት ገና ስንወለድ አብሮን የሚወለድ ነገር ነው። ለምሳሌ የሆነ ሰው ከራበው ይበላል ማለት ነው። ከጠማው ይጠጣል ማለት ነው። ሴክስ ማድረግ ካስተኛው ሴክስ ያደርጋል ማለት ነው። እነዚህ ቴንሽኑን ለመቀነስ ይሰራል ማለት ነው። ይሄን ምን ይለዋል? ቴንሽኑን ሳይኮሎጂካል ቴንሽኑን ሊቢዶ ይለዋል ፍሮይድ ማለት ነው። ሰዎች ዘ ዲማንድ ኦፍ ሶሳይቲ ስታንዳርድ ፎር ቢሄቪየር ወይም እንደ ባህሪ መመዘኛ ያስቀምጡትን ነገር ትጥሳለህ ማለት ነው። ምክንያቱም ሃይ ሲሆን ይሄ ሳይኮሎጂካል ቴንሽን አንፕሌዘንት ነው። ሰዎች ይሄን ቴንሽናቸው መቀነስ ነው አላማቸው ማለት ነው። ይሄን ለመቀነስ ይበላሉ፣ ይጠጣሉ፣ ሴክስ ያደርጋሉ ምናምን ማለት ነው። ይሄኛው እንዳየነው አይዲ ማለት ምንድነው የሚያደርገው? በቃ የሆነ ነገር ጥሩ ከመሰለህ አድርገው ነገር ነው። በቃ የሚመራበት መርህ ይሄ ነው። ሁለተኛው ደግሞ ኢጎ የሚባል ነው ወይም ኤክስኪዩቲቭ ዳይሬክተር ይባላል ወይም መሪ ነው። አብዛኛውን ጊዜ ፓርት ምንድነው? ራሽናል የሆኑ ነገሮችን የምንሰራበት ነው ወይም አስበን አመዛዝነን የምንወስነው ውሳኔ ዲሲሽን ሜከር ነው። በቃ ኢጎ የምንለው በጣም የሚወስን አስቦ የሚሰራ ብዙ ነገሮችን የሚያገናዝብ ሪያሊቲን የሚያይ ነው። it deals with reality ነው። ከሪያሊቲ ጋር ዲል ያደርጋል። the second part of personality ነው። ኢጎ ማለት ላቲን ወርድ ነው፣ አይ እንደማለት ነው። this is logical ነው፣ ራሽናል ነው፣ በቃ ምክንያታዊ ነው፣ ሎጂካል ነው፣ አመክንያዊ ነው። እንደዚህ አይነት ነገሮችን ይጠቀማል ማለት ነው። which need to satisfy the demand of ID and reduce libido only in the way that negative consequence የማያመጣ ከሆነ ለምሳሌ አንድ ሰው ትምህርት አስተማሪው እያስተማረ ለምን ማር ብሎ ሊወጣ ይችላል። ይሄ አይዲ ነው። ምክንያቱም ምንም ኮንሲኩዌንሱን እንትን አላደረገም። ግን መውጣት ቢፈልግ እንኳን አይወጣም ዝም ብሎ። ምክንያቱም ነገ ግሬዴ ይበላሽብኛል፣ ህይወቴ ወደ የማይፈለግ ህይወት ይመራል፣ ስለዚህ ቁጭ ብዬ መማር አለብኝ ብሎ ራሽናላይዝ ያደርግና በኢጎ አማካኝነት ውሳኔ ይወስናል ማለት ነው። ለምሳሌ እዚህ ጋር ኤግዛምፕል ሲሰጥ ምን አደረገ? አንድ መጽሐፋችሁ ላይ ሲሰጥ ጥሩ ኤግዛምፕል አለ። አንድ ልጅ የሆነ ዕቃ ብትፈልገው አይዲ ብቻ ካላት ያን ዕቃ ሄዳ ታነሳዋለች፣ ትጠቀምበታለች ምናምን። የ6 ዓመት ህፃን የ6 ወር ህፃን ልጅ ማለት ነው። ነገር ግን ያቺ የ6 ወር ህፃን ልጅ ከ2 ዓመት በኋላ ኢጎ የሚባለውን በተፈጥሮ ከ2 ዓመት በኋላ ነው ኢጎ የሚፈጠረው። ያ ነገር ስለሚኖራት ዝም ብላ ሄዳ አይደለም ለቤተሰቦቿ ቢጮሁባት ምናምን ትተዋለች ያን ነገር። ምክንያቱም ማስተብ ራሽናላይዝ ማድረግ ትጀምራለች። እነሱ ሳይቆጧት ወይም እነሱ ዞር ሲሉ ጠብቃ ያንን ቃል ልትጠቀም ትችላለች፣ ምክንያቱም እንዳይቆጧት። ስለዚህ ኢጎ ዲቨሎፕ ባደረገ ቁጥር ራሽናል እንሆናለን። አንዳንድ ጊዜ ለምሳሌ አይታችሁ ከሆነ ህፃናት ጌም አጫውቱኝ ይላችሁና ጌም ይወስዳሉ። ልክ እናንተ ደውል ትሄዱ ስትል ስጡኝ ስትሏቸው አልሰጥም ይላሉ። ለምን? በቃ አልሰጥም የኔ ነው ከፈለክ ሂድ ምናምን ይሉሃል። ግን አድገው ትንሽ 4 ዓመት 5 ዓመት እየሞላችሁ ሲመጣ ግን በቃ የኔ ነው ስልኩን ልውሰድና ሌላ ጊዜ እሰጣለሁ ስትል ራሽናል ይሆናል። እሺ ይላል። ምክንያቱም በሰው ዕቃ ድርቅ ማለት እንደማይቻል ያምናል። ራሽናል እየሆነ ይመጣል ማለት ነው። አይዲ እያደግን በመጣን ቁጥር ከ2 ዓመት ወደዛ ወደ ኢጎ ስለሚኖር ኢጎም ይኖረናል ማለት ነው። ኢጎ የምንለው እሱኛውን ፓርት ነው ማለት ነው። ይሄ ሪያሊቲ ነው። ቅድም ያልኳችሁ አይዲ ወይም ይሄ አኒማሊስቲክ ቢሄቪየሩ ምንድነው? ኢሚዲየት ነው። ወዲያው ነው የሚፈልገው። የሆነ ነገር ካሰኘው ወዲያው ያን ነገር ያደርገዋል። ኢሚዲየት ነው። ኢጎ ደግሞ ራሽናል ነው፣ ኢሚዲየት አይደለም። ቀስ ብሎ አስቦ ምን ብሎ የሚያካሄድ ነው ማለት ነው። ሶስተኛው ሱፐር ኢጎ ነው። ሱፐር ኢጎ ደግሞ አጉል በቃ ኢማጂነሪ ይሆናል። ጭራሽ ከሪያሊቲውም ይወጣና አርቆ ነው የሚያስበው። ፋር ቤንዝ ነው የሚያስበው። ይሄ ሞራል ሴንተር ኦፍ ፐርሰናሊቲ ነው የሚባለው። ምንድነው ይሄ? የሆነ ማህበረሰብን በማህበረሰብ ውስጥ ባደገን ቁጥር ምን እያለን በመጣን ቁጥር ሩሎችን፣ ከስተሞችን፣ ኤክስፔክቴሽኖችን ኦፍ ሶሳይቲዎችን ወይም የማህበረሰቡን እንረዳለን። በዛ ምክንያት ለምሳሌ የሆነ ቸገረን እንበል፣ ቢቸግረንና መስረቅ ብንፈልግ አትስረቅ፣ በቃ ይሄ ሱፐር ኢጎ ብዙ ጊዜ አታድርግ ነው የሚለው። ነገሮችን አታድርግ፣ የሆነ ነገር ልታረግ አታድርግ የሚል ኮንሰፕት ነው የሚያመጣው ማለት ነው። ሱፐር ኢጎ ምንድነው? ሞራል ቫልዩ ወይ ሞራሊቲ ነው የሚያየው። አትስረቅ፣ አትግደል ምናምን በቃ መጥፎ ነገሮችን አታድርግ፣ ሞራል ቫልዩን ያያል ማለት ነው። ሁለት ፓርቶች አሉ ከዚህ ውስጥ ኢጎ አይዲያል እና ኮንሻስነስ የሚባል ማለት ነው። ኮንሻስነስ የሚባል እና ኢዶ አይጋል የሚባል ኢጎ አይዲያል የሚባል ማለት ነው።
ኢጎ አይዲያል የምንለው እንደ ሜጀሪንግ ዲቫይስ ወይም እንደ መለኪያ መሳሪያ ነው ማለት ነው። የሐሳቦች ሁሉ ጥርቅም ነው። እንደ አክሰፕተብል ቢሄቪየር ወይም እንደ ተቀባይ ቢሄቪየር የሚታዩ ህፃኑን የተማርናቸው ነገሮች ስብስብ ነው። አንድ ሶሳይቲ ያስተማረን ሩሎች፣ ሞራል ቫልዩዎች ምናምን የሚቀመጡት የት ነው? ኢጎ አይዲያል ኢጎ ላይ ነው የሚቀመጡት ማለት ነው። እነዚህ አይዲያል ላይ የተቀመጡት ፕሪንሲፕሎች፣ ምኖች፣ ሩሎች፣ መርሆች፣ አስተሳሰቦች፣ ህጎች ምኖች በማን ነው ዩዝ የሚደረጉት ወይም ዳኝነት የሚሰጣቸው አእምሮ ውስጥ በኋላ ላይ ለውሳኔ ሲቀርቡ በኮንሺየስነስ ነው ማለት ነው። ኮንሺየስነስ እና ኢጎ አይዲያል የሚባል ሁለት ፓርት አለው ማለት ነው። The conscious part is personality that make people pride ወይም እንዲኮሩ when they do right things and moral guilty እንዲሆኑ ወይም ሞራሊ አንዛይቲ እንዲሰማቸው ሮንግ ነገር ሲያደርጉ ወይም መጥፎ ነገር ሲሰሩ የሚያደርግ ነው። ዳኛው ማን ነው? ኮንሺየስነስ ነው ማለት ነው። ጥሩ ነገር ስትሰራ ያበረታታል፣ ምን ይልሃል? መጥፎ ነገር ስትሰራ ደግሞ እንደ ገልቲ ይወቅሳል፣ ምን ይልሃል ማለት ነው። እሱ ፓርት ኮንሺየስነስ ይባላል ማለት ነው። በሲግመንድ ፍሮይድ ሳይኮአናሊቲክ ቲዮሪ መሰረት ፐርሰናሊቲ አራይዝ የሚያደርገው በኮንፍሊክቶች ምክንያት ነው። ቢኤንድ ለመሆን ወይም ኦቨር ምንድነው አንደኛውን ለበላይ ግብግብ አንደኛው የበላይ ለመሆን በሚያደርጉት ግብግብ አማካኝነት ነው። አይዲ ኢጎ እና ሱፐር ኢጎ የሚባሉ አሉ። እነሱ ሶስቱ አንደኛውን ለመብለጥ በሚያደርጉት ኮንፍሊክት መሃል ነው ፐርሰናሊቲ የሚመሰረተው። እነሱ ሶስቱ ኢንተራክሽን ያንተን ፐርሰናሊቲ ዲፋይን ያደርገዋል ማለት ነው። እነዚህ ኮንፍሊክቶች ደግሞ የኢጎ የሱፐር ኢጎ ኮንፍሊክቶች ማኔጅ ይደረጋሉ በምን? በዲፌንስ ሜካኒዝም። ዲፌንስ ሜካኒዝም የምንለው አንኮንሺየስ ታክቲክ ነው። ዛት ፕሪቨንት ትሬቲንግ ማቴሪያልስ ወይም ጎጂ ነገሮችን የሚያስቀርልን ታክቲክ ነው ወይም ሜተድ ነው። የሆነም ጎጂ ነገሮችን የሚያስቀርልን ታክቲክ ነው ወይም ሜተድ ነው። የሆነ መጥፎ ነገር እኛ ላይ እንዳይደርስ ወይም ከደረሰም እንዳልደረሰ በማስመሰል እንዲያስቀርልን ታክቲክ ወይም ሜተድ ነው። ብዙ አይነት ዲፌንስ ሜካኒዝሞች ወይም እነዚህ ቴክኒክ ወይም ሜተዶች አሉ እኛ ላይ መጥፎ ነገር እንዳይደርስ ፕሪቨንት የሚያደርጉ ወይም የሚያስቀሩ። ከነዛ ውስጥ አንዱ ሪፕሬሽን ነው። ሪፕሬሽን ምንድነው? የሆነ የተሰማንን ስሜት፣ ፊሊንግ፣ ሚሞሪ ምናምን አለማስታወስ መተው፣ ሪፕሬስ ማድረግ ወይም ማስቀረት፣ ወደ አንኮንሺየስነስ ውስጥ ማስቀመጥ። ለምሳሌ አንድ ሰው እናቱ በጣም ነው እናቱ ሁላችንም እናታችንን እንወዳለን። እንግዲህ ግን ኢትዮጵያኖች ስንባል እናታችንን እንወዳለን። ግን እናቱ የሆነ ሰዓት ገርፈዋለች፣ ምን ብለዋለች፣ በቃ እሱን ቢያስታውስ እናቱን አይወዳትም፣ ግን እሱን ነገር ይረሳዋል። ስለዚህ እናቱን ይወዳታል ማለት ነው። በህይወታችሁ የተፈጠረ የሆነን ነገር አለማስታወስ መተው ነው። ለማስታወስ አለመሞከር ወይም ሚሞሪ ደግሞ ያን ነገር አለማስታወስ፣ ስለዛ ነገር ደግሞ አለማውራት። እናታችሁ የምትወዷት ለምንድን ነው? ያደረገላችሁን ጥሩ ነገሮች ብቻ ያሰባችሁ ነው። ግን መጥፎ ነገሮችም አርጋችኋለች። ገርፋችኋለች፣ ከጓደኞቻችሁ ጋር እንዳትዝናኑ፣ ወንዝ እንዳትሄዱ ህፃናችሁ ተከልክላችሁ ሊሆን ይችላል። ብቻ የሆነ ነገር አድርጓችሁ ሊሆን ይችላል። ያን መጥፎ ነገር ግን አታስታውሱ። የምታስታውሱት ጥሩን ብቻ ነው። በዛ ምክንያት አንደኛው ዲፌንስ ሜካኒዝም ወይም መጥፎ ነገሮችን ወደኛ እንዳይመጡ ፕሪቨንት የምናደርግበት ዲፌንስ ሜካኒዝም መካከል ሪፕሬሽን አንደኛው ነው ማለት ነው። መጥፎ ሚሞሪዎችን አለማስታወስ ማለት ነው። ሁለተኛው ዲኒያል ነው። ዲኒያል ማለት ደግሞ መጥፎ ነገር ተፈጥሯል ግን ለመቀበል ሪፊውዝ ማድረግ to recognize or acknowledge threatening situation ወይም የሆነ ነገር እንደተፈጠረ ማሰብ አያደርገውም ማለት አልሆነም ብሎ ማሰብ ማለት ነው። እዚህ ጋር አስተማሪያችን የሰጠን የሚገርም ኤግዛምፕል እስጣችሁ። አንድ እናት በ40 ዓመቷ ምን ሆነች? አረገዘች። በ40 ዓመቷ አርግዛ ምን ብላ ወለደች። ይሄን ልጅ የወለደችው ግን ዝም ብላ አይደለም፣ ብዙ ሕክምና ምናምን ሞክራ ነው። በቃ አትወልጂም ተብላ ምናምን በስንት ስቃይ በመከራ ወለደች። ተስፋ ሳትቆርጥ በ40 ዓመቷ። ከዛ ልጇ አደገ፣ ትምህርት ቤት መሄድ ጀመረ ምናምን። ከዛ የሆነ ቀን ልጇን ሸኘችውና ትምህርት ቤት ቆየባት ተመልሶ ለመምጣት ማለት ነው። ከዛ ምን አረገች? ደጅ ላይ ወጣ መጠበቅ ስትጠብቅ ምሽት ላይ ልጇ ሬሳ ሆኖ መጣባት። አስቡት ልጅቱን እንዴት እንዳገኘችው። ያላት ብቸኛ ልጅ ነው ምናምን፣ ሬሳ ሆኖ መጣ። እሷ ልጇ ይሞታል ብላ አታለቅስም። ልጅ አልሞተም ይመጣል ብላ ነው የምትጠብቀው። ድንያል ታረጋለች ወይም ሪፊውዝ መቀበል ታቆማለች። የተፈጠረውን ነገር ምንድነው የተፈጠረውን ነገር አታምንም ተፈጥሯል ብላ ማለት ነው። ነገርየው ተፈጥሯል ግን እውቅና አትሰጠውም ለተፈጠረው ነገር። ወይም ደግሞ ሌላ ኤግዛምፕል ስጣችሁ። በጣም የምትወዱት ቤስት ፍሬንዳችሁ ነው፣ ጓደኛችሁ ነው። ብዙ ነገር አብራችሁ አድርጋችኋል፣ ብዙ ነገር አሳልፋችኋል፣ ብዙ ጥሩ መጥፎ ነገር አሳልፋችኋል።
እና የሆነ ጊዜ ስልካችሁ ጠፋ። ያን ስልክ የሰረቃችሁ ጓደኛችሁ እንደሆነ ተገኘ። ምን ትላላችሁ? ኧረ እሱማ አረገው ትላላችሁ። በቃ ለዛ ነገር እውቅና አትሰጡትም እንዴ ትላላችሁ። ምክንያቱም ያ ነገር ይጎዳችኋል፣ ውስጣችሁን በጣም ከምታስቡት በላይ ይጎዳችኋል። ላለመጎዳት ስትሉ ዲፌንስ ሜካኒዝም ቴክኒክ ትጠቀማላችሁ። ያን ነገር እንዳይጎዳችሁ ምን ይሄ አልተፈጠረም፣ ይሄ አልሆነም፣ ይሄን አላምንም፣ እኔ አላምንም ይሄን ምናምን ትላላችሁ ማለት ነው። ሁለተኛው ሜካኒዝም ዲናያል የሚባለው ነው። ሪፕሬሽንን አይተናል፣ ዲናያል አይተናል። ሶስተኛው ሪግሬሽን ነው። ሪግሬሽን ደግሞ ኢንቨርቲንግ ወይም መመለስ ባኪንግ ቱ ኢማቹር ወይም ወደ ህፃንነት ቢሄቪየር ዛት ሃቭ ሪቬልድ አንግዛይቲ ኢን ዘ ፓስት። ህፃን ሆናችሁ ስትፈሩ የምታደርጉትን ነገር ካደጋችሁም በኋላ ስትፈሩ ማድረግ። ለምሳሌ ፈተና ኤግዛም ሩም ላይ እየተፈተናችሁ ፈተናው ጠፋባችሁ ወይም ፈተናው ከበዳችሁ ምን ታደርጋላችሁ? እጃችሁን ትበላላችሁ። ወይም ምንድነው ይሄ እጃቸውን የሚከረክሙ እጃቸውን የሚበሉ ጥፍራቸውን የሚበሉ ልጆች አሉ። እንደዛ ይበላሉ ፈተና ትልልቅ ሰዎች ፈተና ላይ ምክንያቱም ከብዷቸው ነው። ሲከብዷችሁ ያ ነገር እንዳይጎዳችሁ ምን ታደርጉ? ወደ ኋላ ትመለሳላችሁ። ወደ ህፃንነታችሁና ህፃንነታችሁ ኢማቹር ቢሄቪየር የምታሳዩትን ማሳየት ትጀምራላችሁ ማለት ነው። ወይም ደግሞ ካደገ በኋላ ሽንቱን አልኮል የሚሸና ሰው ላይ በጣም ይፈራል። ወይ ከሰው ጋር ተደባድቦ ሊሆን ይችላል ምናምን ማታ መጣልሃለሁ ተብሎ ሊሆን ይችላል። ሲተኛ ሸንቶ ያድራል። ምክንያቱም ፈርቷል። ወደ ህፃንነቱ ይመለሳል፣ ወደ ፍርሃቱ ይመለሳል። እሱ ሪግሬሽን ይባላል ማለት ነው። አራተኛው ራሽናላይዜሽን ይባላል። ራሽናላይዜሽን ደግሞ ምንድነው? ጊቪንግ ሶሻሊ አክሰፕተብል ሪዝን ፎር ዋን ኢንአፕሮፕሪየት ቢሄቪየር። ለምሳሌ ለማትወዱት ወይም በማህበረሰቡ ለተጠላ ነገር ማህበረሰቡ የሚቀበለውን ነገር መስጠት። ለምሳሌ የሆነ ሰው ትምህርቱ ላይ ጥሩ የማይባል ውጤት ያመጣል። ከዛ ምን ይላል? ምን ዋናው እኮ ዕውቀት ነው፣ ኤፍ እና ኤ ማምጣት ምን ይጠቅማል ሊል ይችላል። ዕውቀት ካለው ለምን ዕውቀቱንም ይዞ ውጤቱንም ማያመጣም? እርግጥ ነው ዕውቀት ከንትን ይበልጣል። ሶሻሊ አክሰፕተብል የሆነ ሪዝን ነው እያነሳ ያለው፣ ግን ይሄ አናፕሮፕሪየት ለሆነ ቢሄቪየር ነው ይጠቀመው ያለው። ሳጠና ምን ሳይል ዕውቀት ነው ሊል አይችልም። ዕውቀት ካለው ውጤቱንም ማምጣት ይችላል። ሁለቱንም ማድረግ ይችላል። ራሽናላይዜሽን የምንለው ደግሞ ማይሆን የሆነ ሪዝን ለማይሆን ነገር መስጠት ነው። እንደዛ ስታረጉ ራሽናላይዜሽን ይባላል ማለት ነው። ዲስፕሌስመንት ማለት ደግሞ ነገርየው ለማይመለከተው አካል ተናዳችሁበታል። ግን ለምሳሌ አለቃችሁ ዛሬ ምን አላችሁ? ስራችሁን በደንብ እየሰራችሁ አይደለም፣ ለምንድን ነው እንደዚህ የምትሰሩት ምናምን ብሎ ተቻችሁ፣ ሰደባችሁ፣ ምን አላችሁ? በጣም ተናዳችሁበት። ምክንያቱም እናንተ ሃርድ ወርከር ሆናችሁ እየሰራችሁ ነው እያላችሁ፣ ግን ቦስ ስለሆነ አለቃ ስለሆነ መናገር አትችሉም። ዝም ብላችሁ ወደ ቤት ሄዳችሁ ከዛ ቤት ከሄዳችሁ በኋላ ምግብ እየቀረበ ራት እየበላችሁ ምናምን ተነጫነጫችሁ ወይም ሚስታችሁ ላይ እላችሁን ተወጫችሁ። ይሄ ምንድነው? ዲስፕሌስመንት ነው የሚባለው። የሆነ ነገር ለአውቶሪቲ ላለው ወይም ምንድነው ይሄ በአማርኛ ዳውላ ምን አይጧን ትቶ ዳውላዋን ነው ምናምን የሚባል ጥቅስ አባባል አለ አይደል? እንደዛ ማለት ነው። አንድን የሚመለከተውን አካል ትቶ የማይመለከተውን አካል እዛ አለቃችሁ አስቀይማችሁ ሄዳችሁ ሚስታችሁ ላይ የምትወጡ ከሆነ ምን ይባላል? ዲስፕሌስመንት ይባላል ማለት ነው። ይሄ አምስተኛው ሜትር ነው ማለት ነው። ስድስተኛው ፕሮጀክሽን ነው። ይሄ ደግሞ ምንድነው? mechanism that involve attributing one undesirable feeling to other people ወይም የማትፈልጉትን ምክንያት ለሌላ ሰው አስተላልፎ መስጠት። ለምሳሌ ከሚስታችሁ ጋር ተጣላችሁና መታችኋል። ለምን መታችኋል? እንዴ እሷ ነች እንደዚህ ብላ ሰድባኝ። ይሄ ምክንያት ሊሆን አይችልም። መምታታችሁ መጥፎ ነው፣ ግን ይሄን የማትፈልጉትን ቢሄቪየር ለማይሆን ሪዝን መስጠት ወይም ወደዛ ፕሮጀክሽን ማለት በሌላ ምክንያት እንደሆነ አድርጎ ማምጣት፣ የራሳችሁን መጥፎ ቢሄቪየር እንደዛ አድርጎ ማስረዳት ማለት ነው ፕሮጀክሽን ማለት። ሌላው ሪአክሽን ፎርሜሽን ነው። ይሄ ደግሞ በማይሆን መንገድ ለምሳሌ አስተማሪያችሁን አትወዱትም ክላስ ውስጥ፣ ግን ነጥብ እንዳይቆርጥባችሁ ምናምን ነጥባችሁን እንዳይበላሽ ብላችሁ በጣም እንደሚወደው ሰው ክፍል ውስጥ ተሳታፊ ናችሁ። ምን ሰው እንደዛ አይነት ቢሄቪየር ወይ ኦፖዚት ለምሳሌ የማትወዱት ልጅ አጠጋ በጣም ነው የምትመቸኝ ምናምን ትሉታላችሁ። ለምን? የሆነ መጥፎ ነገር እንዳይደርስባችሁ ወይም መጥፎ ነገርን ትሬት ለማድረግ የምትጠቀሙት ቴክኒክ ነው። በቃ ይሄን ያን ነገር ማለታችሁ መጥፎ እንደሚያመጣባችሁ ስለምታውቁ ያን መጥፎ ነገር ለማስቀረት ስትሉ ኦፖዚት የሆነ መንገድ ሪአክት ታደርጋላችሁ ማለት ነው። ሌላው ሰብሊሜሽን ነው። ሰብሊሜሽን ደግሞ ማስተላለፍ ወደ ሌላ። ለምሳሌ በጣም ተናዳጅ የሆነ ሰው ወይም በሆነ ነገር የተናደደ ሰው ምን ያደርጋል? ሄዶ ጭፈራ ቤት ወይም መጠጥ ቤት እንትን ይጠጣል። ምንድነው ቢራ ወይም መጠጥ ምናምን ይጠጣና
ንዴቱን እዛ ላይ ይወጣል። ወይም ደግሞ ኳስ ያያል። ኳስ ሲያይ ግርግር አለ፣ ሲያገባ ዋው ምናምን ይጮሃል ምናምን። ንዴቱን እዛ ላይ ይወጣል ማለት ነው። ወይም የሆነ ኮንሰርት ይገባል። ኮንሰርት ገብቶ ይጮሃል፣ ምን ይላል በቃ ሰብሊሜት ያደርገዋል ወደ ሌላ ነገር። ሰብሊሜሽን የምታስታውሱ ከሆነ ናቹራል ሳይንስ ተማሪ ከሆናችሁ ምንድነው ከአንድ ፕሮፐርቲ ወደ አንድ ፕሮፐርቲ ወይም ከሶሊድ ወደ ጋዝ ምናምን መቀየር ነው። የአንዱን ቢሄቪየር ያለበትን ቢሄቪየር በሌላ መንገድ ይገልጸዋል። ሶሻሊ አክሰፕተብል በሆነ ማለት ነው። ኳስ ላይ ብትጮህ ማንም አይከለክልም፣ በቃ ኳስ እየደገፈ ነው የሚለው። አንተ ግን ሌላ ስሜትን እየገለጽክ ነው። ኮንሰርት ላይ ብትጮህ ማንም አንተ ላይ አይቆም፣ ምክንያቱም ስሜትህን በሌላ መንገድ አንተ የመጣኸው እኮ ንዴትን ታስወጣለህ ማለት ነው። ይሄ እንደውም አይዛክቲቭ ሆነ ብዙ ጊዜ ተማሪዎች መብራት ሲጠፋ ዩኒቨርሲቲ ላይ ይጮሃሉ። የሚጮሁት መብራቱ ስለጠፋ አይደለም፣ የተለመደ ነው። መብራት ሲጠፋ መጮህ የተለመደ ነው። ግን ቴንሽን ምናምን ትምህርት ምናምን ኤግዛም ስላለባቸው እሱን ቴንሽን ለማስለቀቅ ይጮሃሉ። የሚጮሁት ቴንሽናቸውን ለማስለቀቅ ነው። ግን ሜን ፐርፐዛቸው ምንድነው? መብራቱ ሲጠፋ ነው የሚጮሁት ማለት ነው። እንደዚህ ሰብሊሜት ማድረግ አንደኛው ዲፌንስ ሜካኒዝም ነው ማለት ነው። እኛ ዲፌንስ ሜካኒዝማችን ልክ አይደለም ማለት አንችልም፣ ወይም አንሄልዚ ነው አይደል? መርሳት በቃ ጥሩ ነገር ነው። የሆነ ነገር መርሳት በጣም ከሰው ጋር አትኖርም እኮ ካረሳህ ሁሉም ነገር ኤቭሪቲንግ አስታውሰህ አትኖርም ከሰው ጋር ትቀያየም አይደለም። እንደዚህ አድርጎኝ አትልም። አስተሳሰብ ከሆነ ሰዎች አረሳሁለትም ባለፈውም እንደዚህ አድርጎኝ ምናምን ይላሉ። ያ ቢሄቪየር ጥሩ ቢሄቪየር አይደለም። ወይ ሰዎች ጋር ለመኖር መርሳት አለባችሁ። ኤቭሪቲንግ አስታውሳችሁ አትችሉም። ምክንያቱም ሰዎች ረሺ ነን። መርሳት ደግሞ ያን ያህል ሁሉንም መርሳት ሳይሆን እየመረጡ መርሳት ጤነኛ ነው፣ መደረግም የሚገባው ነው ማለት ነው። ሌላኛው ቲዮሪ ምንድነው? ትሬት ቲዮሪ ኦፍ ፐርሰናሊቲ ነው። ይሄ ደግሞ የሚያየው ምንድነው? ትሬት አፕሮች ምንድነው? ሲ ፐርሰናሊቲ አዝ ኤ ኮምቢኔሽን ኦፍ ስቴብል ኢንተራል ካራክተሪስቲክ። የሆነ ካራክተሪስቲክ አለ። ያ ካራክተሪስቲክ ሰዎች ላይ ሁሉም ላይ አለ። ዲግሪ ነው የሚለያየው። ለምሳሌ ደግነት፣ አንዳንዶች በጣም ደግ ናቸው፣ አንዳንዶች ደግሞ ትንሽ ናቸው ደግነታቸው። ሁሉም ጋር ደግነት አለ፣ መጠኑ ነው የሚለያየው ብሎ ያምናል ማለት ነው። በዚህ ፕሪንሲፕል ነው የሚመራው ማለት ነው። ሜጀር ዘ ሪሌቲቭ ስትሬንግዝ ኦፍ ሜኒ ፐርሰናሊቲ ካራክተሪስቲክ። በጣም ብዙ ካራክተሪስቲኮች አሉ፣ ከዛ ውስጥ ሜን የሚባሉትን ነው የሚመዝነው ማለት ነው። በዛ ምክንያት ሰዎች የተለያየ ፐርሰናሊቲ ሊኖራቸው ይችላል ማለት ነው። ይሄ ትሬት አፕሮች ወይም ይሄ ትሬት ፐርሰናሊቲ አፕሮች ምንድነው የሚያደርገው? ሶስት አሰፕሽኖችን ይይዛል። ሶስት መሰረታዊ ነገሮችን ይይዛል። የመጀመሪያው ፐርሰናሊቲ ትሬት አር ሪሌቲቭሊ ስቴብል ወይም ቋሚ ናቸው and therefore predictable ወይም ይገመታሉ። ምን ማለት ነው? የሆነ በጣም ጎበዝ አክቲቭ በቃ ነገሮች ላይ ፈጣን የሆነ ሰው፣ ትምህርት ላይ ፈጣን የሆነ ሰው የሆነ ነገር ወይም ስራ ላይ ብትሄዱት ፈጣን ነው የሚሆነው፣ ስቴብል ነው። በቃ የሆነ የሰው ልጅ ባህሪ ስቴብል ነው። ወይም የሆነ ደግ የነበረ ሩሩ የነበረ ሰው፣ ሰዎችን ሲረዳ ምናምን የነበረ ሰው ከአኒማሎች ጋር ብታኖሩት ወይም ከእንስሳቶች ጋር ብታኖሩት ለእንስሳቶች ብቻ ነው የሚሆነው። ወይም ፍቅር ለሰዎች ፍቅር ነው የሚገልጽ፣ ከሰዎች ጋር በፍቅር የሚኖር ፍሬንድሊ የሆነ ከሰዎች ጋር የሚግባባ ከሆነ የሆነ አዲስ ቴክኖሎጂ ቢሰጡት ከቴክኖሎጂ ጋር ወዲያው ይግባባል ማለት ነው። በቃ ባህሪ ምንድነው? ስቴብል ነው፣ ኮንስታንት ነው ብሎ ያምናል አንደኛ። ስለዚህ ፕሬዲክት ማድረግ ትችላለህ። ወይም ለምሳሌ የሆነ ጎበዝ ተማሪ እና ሰነፍ ተማሪ ትምህርት ላይ እንደዛ የሆኑ ሰዎች የሆነ ውጪ ላይ የሆነ ነገር ቢወዳደሩ አክቲቭ የሆነ ሰውዬ እንደሚያሸንፍ ፕሬዲክት ማድረግ ትችላለህ። ምክንያቱም እሱ ጎበዝ ስለሆነ ብዙ ነገሮችን ይረዳል ብለህ ስለምታስብ ማለት ነው። ፕሬዲክት ማድረግም ትችላለህ። ቬሪ ስቴብል ነው ብሎ ያምናል። ሁለተኛው ፐርሰናሊቲ ትሬት አር ሪሌቲቭሊ ስቴብል አክሮስ ሲቹዌሽን። ቀደም እንዳልኳችሁ ነው። ወይም የሆነ ፕሬዲክቴብል ነው በሲቹዌሽኖች ውስጥም ኮንስታንት ነው። ማለትም ሰዎች ሲፈሩ፣ ለምሳሌ አንዳንድ ሰው ሲፈራ በቃ ሰነፍ ከሆነ ምንድነው የሆነ ነገሮችን አያስብ። የሆነ ሰው ቢፈራም የፈራው ነገር እየፈራም ቢሆን ጀንትልማን ከሆነ የሆነ ፍርሃቱን ማስለቀቂያ ወይም ከዛ ፍርሃት ማምለጫ የሆነ ነገር ያስባል ማለት ነው። ምንም አይነት ሲቹዌሽን ውስጥ ቢሆን ወይም ለምሳሌ ሰርግ ላይ ቢሆን አይታችሁ ከሆነ ሰርግ ላይ ወሬኛው ሰውዬ ሁልጊዜም ወሬ ይለቃቅማል። አይታችሁ ወሬ በየቦታው ይፈላልጋል። ሰርግም ይሁን ለቅሶም ይሁን ምናምን። ዝምተኛው ሰውዬ ሰርግ ላይም ዝምተኛ ነው፣ ጭፈራ ቤትም ዝምተኛ ነው በቃ። ወይም ለቅሶ ቤትም ሄዶ መጠየቅም በደንብ አይጠይቅም፣ በደንብ አያስተዛዝንም። ሰርግ ቤትም ሄዶ ያን ያህል አያወራም ማለት ነው። በቃ ኤቭሪ ሲቹዌሽን ላይ ተመሳሳይ ነው። ግን ፕሬዲክት ማድረግ ትችላለህ ነው። ሁለቱን አሰምፕሽኖች ታያለህ ማለት ነው። ሶስተኛው በዚህ ምክንያት ሰዎች የተለያየ ፐርሰናሊቲ ያላቸው ማለት ዩኒክ ነው። ፐርሰናሊቲ እንዳልነው ቅድም ዩኒክ የሆነ ፐርሰናሊቲ ነው። ስለዚህ ሁለት ፒፕሎች
ለምሳሌ ቀደም እንዳልነው ሩሩነት ምናምን አምስት የተለያዩ ካራክተሮችን ብናወጣ በአምስቱ የተለያየ ካራክተሪስቲክ ስትሪንግዛቸው ይለያያል። አንዳንዱ በጣም ደግ ነው፣ አንዳንዱ ምንም አይልም፣ አንዳንዱ ጭራሽ ምንም አይሰጥም ምናምን ያላቸው ቢሄቪየር የተለያየ ይሆንና በዛ ምክንያት የተለያየ ፐርሰናሊቲ ነው የሚፈጠረው ማለት ነው። ይሄ ፐርሰናሊቲ አምስት ሜን እንትኖች ላይ ዲፔንድ ይሆናል ማለት ነው። የመጀመሪያው ምንድነው ኦሽን የሚባሉት አምስቱ ላይ ነው። አምስት ሁሉም ጋር ትሪት ወይም ፐርሰናሊቲ ቢሄቪየሮች ሁሉም ጋር አሉ ወይም ባህሪዎች ሁሉም ጋር አሉ፣ ግን መጠናቸው ነው የሚለያየው ብሎ ያምናል ብያቸዋለሁ ይሄ። ስለዚህ ኦሽን የሚባል አለ አምስት ወሳኝ የሚባሉ ማለት ነው። እነዚህ አምስት ወሳኙ ምክንያት በማድረግ ፐርሰናሊቲን ዲፋይን ያደርጋል ማለት ነው። የመጀመሪያው ኦፕንነስ ነው። ኦሽን ኦፕንነስ፣ ኮንሻስነስ፣ ኤክስትራቨርሽን፣ አግሪብልነስ እና ኒውሮቲሲዝም እነዚህ አምስቱ ኦሽን የሚባሉት ናቸው ማለት ነው። የመጀመሪያው ኦፕንነስ ነው። ኦፕንነስ ማለት አዲስ ነገሮችን ለመልመድ ያለን ፍቅር። ሰዎች ይለያያል። አንዳንዶች አዲስ ነገር በጣም ደስ ይላቸዋል፣ አንዳንዶች ስቲክ ናቸው። በቃ ሁሉ ነገር ነው የሚመቻቸው፣ አዲስ ነገር መሞከር አይመቻቸውም። ይሄ ቢሄቪየር የተለያየ ፐርሰናሊቲ እንዲኖረን ያደርጋል ማለት ነው። ሰዎች ለአዲስ ነገር ምን አይነት ዝንባሌ ያላቸው የሚለውን በማየት ፐርሰናሊቲን ሰጀስት እናደርጋለን ማለት ነው። ሁለተኛው ኮንሺየስነስ ነው። ኮንሺየስነስ ነው ደግሞ ምንድነው? ኦርጋናይዜሽን እና ሞቲቬሽን ነው። ይሄ ምን ማለት ነው? እዚህ ላይ አሪፍ አለ ወይም ጎበዝ ናቸው የሚባሉት ምንድነው? የሆነ ቦታ ላይ በጊዜ የሚደርሱ ኦርጋናይዝድ የሆኑ የሆነ ነገር ማኔጅ የሚያደርጉ ላላቸው ነገር የሚጠነቀቁ የሆነ ነገር ብታበድሯቸው ያበደራችኋቸውን ነገር በጥንቃቄና በክብር የሚመልሱላችሁ። አንዳንድ ሰው አበድራችሁት ሰባብሮ ምናምን ይመልስላችኋል። እንደሱ ከሆነ ይሄ ሎ ነው ማለት ነው። እዚህ ጋር ያለው ቢሄቪየር ሎ ነው። ስለዚህ ፐርሰናሊቲ በዛ ይወጣ ዝርክርክ የሚባለው ማለት ነው። በቃ ለነገሮች ጥንቁቅ ያልሆነ ሰው ከሆነ እዚህ ላይ ሎ ያስመዘግባል ወይም ዝቅተኛ የሆነ ኮንሺየስነስ አለው። ጥንቁቅ ከሆነ በጊዜው የሆነ ቦታ የሚደርስ ከሆነ ለስጣችሁ ንቃት ብሎ ምናምን የሚያደርግ ከሆነ ደግሞ ኮንሺየስነስ ነው ተብሎ ይታሰባል ማለት ነው። ሶስተኛው ኤክስትራቨርዥን የሚባለው ነው። ኤክስትራቨርዥን ማለት ምንድነው? ሶሻብል ናቸው ወይም ከሰዎች ጋር ይግባባሉ አይግባባም የሚለው የምንወስን ነው። ሁለት አይነት ሰዎች አሉ፣ ኤክስትራቨርት እና ኢንትሮቨርት። ኤክስትራቨርት ማለት ወደ ውጭ የሚሄዱ ከሰዎች ጋር የሚግባባው ሶሻብል የሆኑ ናቸው። ኢንትሮቨርት የምንላቸው ደግሞ ሶሊታሪ የሆኑ ብቻቸው የሚኖሩ በቃ ሴንተር ኦፍ አቴንሽን መሆን ወይም የሆነ መታየት በሰዎች ምን ማለት ምናምን አይወዱም። በቃ ብቻቸውን መኖር ምናምን ነው። አንዳንድ ሰው አይታችሁ ከሆነ ቢሮ ይገባል፣ የቢሮ ሰራተኞቹ ሁሉ ሰላም አይደል፣ ስራውን ይሰራል፣ ቻው ማይላቸው ወጥቶ ቤቱ ይሄዳል ምናምን። እንደዚህ አይነት ኑሮ የሚኖራል ከሰዎች ጋር ማይግባባ ሰው እሱ ምንድነው? ኢንትሮቨርት ነው ማለት ነው። ኤክስትራቨርት ማለት ነው ሶሻል ሌቭል በቃ በ30 ደቂቃ ውስጥ ከዛሬ 30 ዓመት በፊት የምታውቁ ጓደኛ ምናምን በቃ አብራችሁ የኖረ ምናምን ይመስላችኋል። በቃ ሁሉ ነገር ዝግርግ አድርጋችሁ ትነግሩታላችሁ። እንደዛ ሶሻል ሌቭል የሆነ ደግሞ ሰው አለ ማለት ነው። በዚህ ምክንያት ሰዎች ይለያያሉ። አምስቱ ሰዎች የሚለያዩባቸው ብለው ያሰባቸው የፐርሰናሊቲ አይነቶች ናቸው እነዚህ። ሌላው አግሪብልነስ ወይም ከሰዎች ጋር አብሮ ሶሻል ሌቭል ሊሆን ይችላል፣ ግን ከሰዎች ጋር አይስማማም። በጣም ብዙ ጓደኛ አለው፣ ግን ከሁሉም ጋር አይስማማም። በቃ መጨቃጨቅ መነታረክ ነው ስራው። ከማንም ጋር አይስማማም። ከሰዎች ጋር መግባባት ሲሆን ብቻ ሳይሆን ከሰዎች ጋር ከተግባባቸው ሰዎች ጋር ደግሞ ምን መሆን አለበት ማለት ነው? መግባባት ይኖርበታል። አግሪብልነስ የምንለው a person who by easy going ወይም ከሰዎች ፍሬንድሊ የምትግባባው ከሆነ ፕሌዘንት ከሆነ ከፍተኛ ይሆናል እና ግሪንቢ ክራምቢ ከሆነ ሃርድ ቱ ጌት አሎንግ አብሮ መሆን በጣም ከባድ ከሆነ የሆነ ሰው አለ በቃ ግግም የሚል የሆነ ነገር ስታስረዱት ምክንያቱም አይሆንም ምናምን በቃ ይሄንም ነው ምናምን ብሎ ከሰዎች ጋር ሊግባባ ይችላል። ግን ተግባብቶ ከሰዎች ጋር መግባባት ስላችሁ ከሰዎች ሶሉሽን ሌቭል ሊሆን ይችላል፣ ግን አግሪብል ላይሆን ይችላል። በቃ መጣላት ምናምን መጨቃጨቅ የበዛው ህይወት ሊያሳልፍ ይችላል ማለት ነው። እሱ ከሆነ አግሪብልነሱ ሎ ነው እንላለን ማለት ነው። ሌላው ኒውሮቲሲዝም ነው። ኒውሮቲሲዝም ደግሞ ኢሞሽናል ኢንስታቢሊቲ ወይም ስታቢሊቲ። አንዳንድ ሰው አይታችሁት ከሆነ ወዲያው ይስቅና ከትንሽ ደቂቃ በኋላ ያለቅሳል ወይም ይከፋዋል፣ ፊቱ ጭፍግግ ይላል። ትንሽ ቆይቶ ደግሞ ይስቃል። በቃ ስቴብል የሆነ እንትን የለውም። በትንሽ ነገር ይከፋል፣ በትንሽ ነገር ይሄ ባህሪ ደግሞ ኒውሮቲሲዝም ይባላል ማለት ነው። ምን ያህል ስቴብል ነው የሆነ ቢሄቪየር ላይ። የሆነ ሰው በቃ አይታችሁት ከሆነ ሲደሰት ሲከፋም ከተከፋም በጣም ይቆያል፣ ከተደሰተም በጣም ረጅም ጊዜ ደስ ብሎት ይኖራል። አንዳንድ ሰው አለ ወዲያው ክፍት በቃ ወዲያው ሚል እንደዚህ ቢሄቪየር ውስጥ ስትሪንግዙ አንድ ቢሄቪየር ላይ ወይም አንድ ሲቹዌሽን ላይ የመቆየት ደስተኛ ሆኖ ወይም ተናዶ የመቆየት አቅም ኒውሮቲሲዝም። እነዚህ አምስቱ ኒውሮቲሲዝም፣ አግሪብልነስ፣ ኤክስትራቨርዥን፣ ኮንትራክሽን እና ኦፕንነስ የተለያየ አይነት ቢሄቪየርን የሚያመጡ ናቸው ብሎ ያምናል ማለት ነው።
የትሬት ቲዮሪ ይሄ ነው ስለ ፐርሰናሊቲ የሚያወራው። ሌላው ሂውማኒስቲክ ቲዮሪ ኦፍ ፐርሰናሊቲ ነው። ሂውማኒስቲክ ቲዮሪ ደግሞ ምን ይላል? ሰዎች ቢሄቪየራቸው የሚታየው ምንድነው? ሰልፍ አክቹዋላይዜሽን ነው፣ ወይም የሆነ ራሳቸውን ሙሉ ካፓቢሊቲ ተፈጥሮ የሰጣቸው ሙሉ ካፓቢሊቲ መጠቀም ላይ ነው። ወይም አብርሃም ማስሎ የተናገረው ማለት ነው ምንድነው? the behavior or external content of behavior give rise to the third force in psychology which is humanistic perspective ላይ ያተኩራል። ይሄ humanistic perspective ምንድነው? people inert goodness and their tendency to move higher level of functioning የሆነ ነገር ይቀበላሉ፣ ተፈጥሮ የሰጣቸውን ያንን ጸጋ በሙሉ አቅም ለመጠቀም። ይሄ በጣም የሚመሳሰለው ከአብርሃም መስሎ ያየነው ጋር ከሞቲቬሽን ጉዳዮች ጋር አይተነው ነበርና people's unique creative impulse that humanistic theory gives make up core personality የሚያደርገው ምንድነው? የሆነ ሰው ለሆነ ነገር የተሰጠ ነው፣ ያንን የተሰጠውን ነገር መሙላት ላይ ነው ያተኩረው፣ ያን ሲሞላ ነው ፐርሰናሊቲ የሚኖረው ብለው ያስባሉ ማለት ነው። ሶ ካልግሮጅስም ወይም ከአብርሃም መስሎ ጋር ይመሳሰላል። ምንድነው? አይተን ከሆነ እነዚህ እና አብርሃም መስሎ ምን ብለው ያምናሉ? በሰው ልጅ የራሱን ዕጣ ፈንታ ራሱ ነው የሚወስነው፣ ሰዎች ይፈልጉበት መድረስ ይችላሉ ምናምን የሚል እምነት አላቸው። ሶ ፖቴንሻላቸውን ተጠቅለው መሆን የሚፈልጉትን መሆን ይችላሉ ብሎ ያምናሉ ማለት ነው። ሶ their striving is for fulfillment of self actualization ወይም ራስን የመጨረሻ ካፓቢሊቲ ላይ ማድረስ ላይ ያተኩራሉ ማለት ነው። ሶ ይሄን በማድረግ ውስጥ ደግሞ ሁለት አይነት ሰልፎች አሉ ወይም ሰልፍ አክቹዋል። አንደኛው ሪል እና አይዲያል ሰልፍ የምንለው አለ። ሪል ሰልፍ የምንለው ምንድነው? ራስ አሁን ያለበት ማንነት፣ ስለራስ የምታስበው አሁን ያለበት አስተሳሰብ ደረጃ፣ ነገሮችን የማየት የማሰብ ምን የማለት ደረጃ ነው። ኢትስ ምንድነው? ሪል ሰልፍ የምንለው ዋንስ አክቹዋል ፐርሰፕሽን ኦፍ ካራክተርስ አሁን ያለህ ማለት ነው። and the ideal የምንለው ደግሞ ምንድነው? what will to look ወይም ወደፊት ምን መሆን የምትፈልገው ሰዎች ህልማቸው ምናቸው ነገ መሆን የሚፈልጉት ነገር ሰልፍ ነው፣ አይዲያል ሰልፋቸው ነው ማለት ነው። ሁለተኛው ሪል ሰልፍ የምንለው ደግሞ አሁን ያለው ትክክለኛው ሪል ሰልፋቸው ነው ማለት ነው። ሶ እንደ ካርልስ ከሆነ አገላለጽ ከሆነ ምንድነው? ሁለት አይነት እንትኖች አሉ። ሰልፍ አክቹዋላይዜሽን ላይ ሰዎች ሲደርሱ ሁለት አይነት ፖዚቲቭ ሪጋርዶች አሉ፣ ወይም የሆነ ነገር ለማድረግ ሲሉ ሁለት አይነት። አንዳንዴ ለምሳሌ ይሄን ኮንዲሽናል እና አንኮንዲሽናል ነው የሚሉት ፖዚቲቭ ሪጋርድ ማለት ነው። ሶ ለምሳሌ አንድ ሰው ወይም ቤተሰባችሁ ሊሆን ይችላል ሜዲሲን ካልገባ ወይም ዶክተር ካልሆንክ ልጅ አይደለም ይላል። ሶ የሚወድህ ወይም ልጅ መሆኑን የሚያምነው በኮንዲሽን አስቀምጦልህ ነው ልጅ ከሆነ ነው። አንዳንድ ደግሞ እኔ ሁሌም እወድሻለሁ፣ ኢንጂነርም ሆኚ አግሪካልቸርም ተማሪ ምንም ተማሪ አንቺም ትወጂም ተማሪ ግን ለኔ ልጅ ነሽ ይላል። አሁን እነዚህ ሁለቱ ምንድናቸው? ኮንዲሽናል አንኮንዲሽናል ፖዚቲቭ ሪጋርድ ይባላሉ። ኮንዲሽናል የምንለው የሆነ ኮንዲሽን አስቀምጦ ያን ነገር ካረክለት ብቻ የሆነ ነገር የሚሰጥህ ከሆነ ኮንዲሽናል እንለዋለን። አንኮንዲሽናል ፖዚቲቭ ሪጋርድ የምንለው ደግሞ ምንም ነገር ኮንዲሽን አያስቀምጥም፣ ያን ነገር ያደርጋል። ለምሳሌ አንደኛ ከወጣ መኪና እገዛልሃለሁ እና ይሄ ትምህርት ሲያልቅ መኪና እገዛልሃለሁ ቢል መኪና ይገዛልታል። አንደኛም ወጣም አልወጣኛም፣ ይሄ አንኮንዲሽናል ነው። አንደኛ ከወጣ መኪና እገዛልሃለሁ፣ መኪና ስል የመጫወቻ የህፃናት ማለት ነው፣ እሱን እገዛልሃለሁ ካለ ይሄ ኮንዲሽናል ነው የሚሆነው ማለት ነው። ሶ ሁለቱ ቲዮሪዎች አሉ ማለት ነው። ለምሳሌ እዚህ ጋር ምን ይላል ሲያስረዳ፣ ፍሬሽማን ትራስ የምትባሏ ማትስ ፕሮግራመር ልትሆን ትፈልጋለች። ጫልቱ ደግሞ ፍሬሽማን ሆና ዶክተር መሆኑን ታውቃለች ይላል። ስለዚህ ትረስ ፓረንት ቶልድ ዛት ወይም ነግረዋት ነበር ምንድነው ዶክተር ካልሆነች አይወዷትም። ጫልቱ ደግሞ ምንም ብትሆኝ ምንም እንወድሻለን ብለዋት ነበር። ሶ እቺ ሴትዮ ወይም እቺ ልጅ አንደኛው ሰልፍ አክቹዋላይዜሽን ወይም ያላትን አቅምና አቢሊቲ ለመጠቀም የሚገድባት ነገር አለ። ምክንያቱም መሆን የሚፈልገውን አትሆንም፣ እነሱ ያስገድዷት ነው የምትሆነው። ሶ ሰልፍ አክቹዋላይዜሽን ላይ አትደርስም። እቺኛዋ ግን የምትፈልገውን ለመጠቀም እድል ይኖራታል ብሎ ያስረዳል ማለት ነው። ሶ ዛትስ ኦል አባውት ስለ ሰልፍ አክቹዋላይዜሽን እና ስለ ሁማኒስቲክ ቲዮሪ ኦፍ ፐርሰናሊቲ ይሄንን ማየት እንችላለን ማለት ነው። ሶ አጠቃላይ ይሄ ዩኒት ላይ ምን አየን? ፐርሰናሊቲ ምንድነው የሚለውን አይተናል። ፐርሰናሊቲ ማለት ዩኒክ ፓተርን ኦፍ ኢንዱሪንግ ታውት ፊሊንግ ኤንድ አክሽን ዛት ካራክተራይዝ ኤ ፐርሰን ወይም አንድን ሰው የሚገልጸው የተጠራቀመ ሐሳብ፣ ስሜትና ድርጊት ነው ብለን አስበናል እና ሶስቱን የሳይኮአናሊቲክ ቴሪት እና ሁማኒስቲክ የሆኑትን የፐርሰናሊቲ አይነቶች አይተናል።
እንዲሁም ምንን አየን ዲፌንድ ሜካኒዝም ወይም ትሪክ ዛት ፕሪቨንት ትሪቲንግ የሆነ ነገር እንዳይጎዳን ምናስቀር